አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ያጀማ ሰላም ናችሁ ወይም ቪዲዮ የምትመለከቱ ላይክ እና ሰብስክራይብ ሼር በማድረግ ተባበሩኝ። ዛሬ ይዤላችሁ የመጣሁት ድንች ድቡልቡል ስንየት በጣጥስ ኩራ ይሉታል አረቦቹ ማለት ነው። በተቀቀለ ድንች የሚሰራ ነው። ድንቹን ቀቅዬ እንደምታዩት ተቀቀልኩት በኋላ በዚህ መልኩ እፈተፍተዋለሁኝ ማለት ነው። ላም አድርጌ እና እንደዚህ እሽት አድርጋችሁ በደንብ መብሰል አለበት። የጠጠረ መሆን የለበትም። እንደዚህ በደንብ አድርጋችሁ እሽት ታደርጉታላችሁ። አብዛኛውን ይሄ ምግብ የአረቦች ምግብ ነው። ለምሳም ለራትም ቀለል ያለ ነው። ለማንኛውም የሚሆን ነው። እዚህ ጋር እንደምታዩት ወይራ ዘይት፣ ቅቤ ካላችሁ ቅቤ ማድረግ ዝብዳ ማለት ነው። ያልተነጠረ ቅቤ ማለት ነው ማድረግ ትችላላችሁ። እንደዚሁም ቁንዶ በርበሬና ከሙን ማድረግ እንዳትረሱ። ከዛ ጫው ታደርጋላችሁ። በጣም ቀለል ያለ ምግብ ነው። እንደምታዩት እዚህ ጋር ክሬም ግሽጣ አለኝ። ክሬም ግሽጣ አደርጋለሁኝ። እዚህ ጋር እንደምታዩት ሽንኩርቱን አቁላልቼ ዶሮውን ጨምሬያለሁኝ። ስቦውን እየሰራሁኝ ነው። እንደዚህ ሽንኩርቱና ዶሮውን እንደዚህ በአንድ ላይ ታቁላላሁት። በኋላ እያቁላላሁ እያለ ቁንዶ በርበሬና ፍልፍል አስዋድ ማለት ነው። ከዛ ከሞን አደርጋለሁኝ። ብዙ ቅመም አልጠቀምም፣ ምክንያቱም አንዳንዱ ሰው በዳቦ ነው የሚበላው። የኔዎቹ ግን እንደዚሁ ነው የሚበሉት በማንካ ማለት ነው። በእንደዚሁ ሲበላ በጣም ቅመሙ ሞቅ ካለ ለመብላት ትንሽ አፍ ላይ እንትን ይላል ይዘጋል ማለት ነው። እና እንደዚሁ የሚበላ ከሆነ ያለ ዳቦ ማለት ነው ቅመም መብዛት የለበትም። ለዚህ በደንብ አድርጋችሁ ታቁላሉታላችሁ። እስከ መጨረሻው ተከታተሉ። ላይክ ማድረግ እንዳረሱ፣ ሰብስክራይብ ያላደረጋችሁን ሰብስክራይብ አድርጉልኝ። ነጭ ሽንኩርትና ቲማቲሙን ከላይ ጨምራለሁኝ። ከዛ እንደዚህ አድርጌ አዋህደዋለሁ። አንዳንድ ሰው ያኔ ኩዳር ካላችሁ ለምሳሌ እንደ ካሮት፣ የፈረንጅ ቃሪያ ምናምን ማድረግ ትችላላችሁ። በአትክልት መስራት ትችላላችሁ። ግዴታ በዶሮ ብቻ አይደለም፣ በስጋም እንደዛው መስራት ትችላላችሁ። እኔ ግን እንደምታዩት እንደ ወጥ አድርጌ ነው የሰራሁት ማለት ነው። የተፈጨ ቲማቲም እንደዚሁም ፍሬሽ ቲማቲም አድርጌ ማለት ነው። እንደዚህ በደንብ አድርጌ ያዋህደዋለሁኝ። አላረዝምባችሁም። ያው በአንድ እጄ ካሜራ ይዤ ስለሆነ ብዙም ለመቀረጥ ስለማይመቸኝ ፍጥን ፍጥን እያደረኩኝ አጠራጥር እያረኩ ነው የማሳያችሁ ማለት ነው። እንደዚህ በደንብ አድርጌ ካዋሃድኩት በኋላ ገጥመውና ስተወሰነ እንዲበስል አደርገዋለሁኝ። ከዛ እሱ እስከሚበስል ድረስ እዚህ ጋር 2 ማንካ ፍርኖ ዱቄት አደርጋለሁኝ። ከዛ ቅቤ ካላችሁ ቅቤ ከሌላችሁ ዘይት፣ እኔ ወይራ ዘይት ነው የተጠቀምኩት ማለት ነው። ከዛ እንደዚህ ዱቄትና ዘይቱን ባንድ ላይ እንደዚህ አንድ ላይ አድርጌ አበስለዋለሁኝ፣ አሸዋለሁኝ ማለት ነው። ትንሽ እሳቱ ላይ ትንሽ ማለት ነው 1-2-3 ደቂቃ ያህል እንደዚህ አድርጌ ሽት እያደረኩኝ በዘይቱ ዱቄቱን አበስለዋለሁኝ ማለት ነው። 2 ደቂቃ 3 ደቂቃ ያህል እንደዚህ ሽት አደርገዋለሁኝ። ከዛም በኋላ በላው ላይ የሚጨምረው በዚህ መልኩ እንደዚህ ሲል ወተት መራኤ ወተት እንትን ታላችሁም ይሄ ካሊምኒዶም ዱቄቱ ካላችሁም በውሃ በጥብጣችሁ ማለት ነው። 2 ኩባያ ውሃ እንደ መጠናችሁ እንደ ድንቻችሁ መጠን እንደ ብዛቱ እንደዚህ ታደርጉና እንደዚህ በአንድ ላይ ታረጋችሁ በኋላ ወተታችሁን ከጨመራችሁ በኋላ ልክ እንደዚህ አለ መምቻ ግዴታ ያስፈልጋችኋል ማለት ነው። በደንብ ትመቱታላችሁ እንዳይጓጉልባችሁ ማለት ነው።
በደንብ እየመታችሁት እነዚህ እንዳይጓጉልባችሁ ማለት ነው። በደንብ አድርጋችሁ መምታት አለባችሁ። እዛ እንትን ማለት ነው ፍልፍል አስዋድ ቆንዶ በርበሬ ታደርጋላችሁ። እንደምታዩት እየወፈረ ነው። እጃችሁ መቆም የለበትም እንዳይዝ ቂጡ ማለት ነው። ቂጡ መያዝ የለበትም እንዳያርባችሁ። እጃችሁን ሳታቆሙ ማማሰል አለባችሁ። እዛ ጨው ተማረግ እንዳረሱ ጨው ከድንቹም ከስቦውም ከዚህም ዱቄቱ ጋርም ሁሉም ጋር እንደመየመጠኑ ጨው ታደርጋላችሁ እንዳያንስባችሁ ማለት ነው። ከዛ ከክሬሙ ከድንቹ ላይ ያስተረፍኩት ክሬም አለ እሱን አደርጋለሁ። ቡክ ጁብና አለኝ ከጁብናው አንድ ማንካ አደርጋለሁኝ። ከግሽጣውም እንደዛው አድርጌ አብስያለሁኝ እንትኑ ማለት ነው። በዚህ መልኩ አብስያዋለሁኝ። እዚህ ጋር ሲኒያ እንትን አዘጋጅቻለሁኝ። ወጣችንም እንደዚህ በስሎ ተዘጋጅቷል። በምታዩት መልኩ መጀመሪያ ላይ የሚደረገው ስቦው ነው ማለት ነው። ከታች ስቦው ላይ እንደዚህ ሲኒያው ላይ ስቦውን ተደረደራችሁ በኋላ በደንብ አድርጋችሁ አስተካክላችሁ ካደረጋችሁ በኋላ ድንቹን እያድቦለቦላችሁ ሳህኑ ላይ ታደርጋላችሁ ማለት ነው። በመጀመሪያ በነገራችን ላይ ንዘሬላ ጅብና ንዘሬላ ካላችሁ እንደዚህ ተነሰንሱታላችሁ ማለት ነው። እኔ ግን ጅብና ንዘሬላ ስለሌለኝ ከዚህ ከሊጡ ትንሽ አደርጋለሁ ከስር ማለት ነው። ድንቹን ከማድረግ በፊት ማለት ነው። ከዛ ድንቹን እና ሀባይቢ በምታዩት መልኩ ድንቹን እንደዛ አድርጎልኝ ከላይ ደርደር ያለሁኝ። ከዛ ከደረደርኩኝ በኋላ እንደዚህ ከላይ አለብሰዋለሁኝ ይሄንን ሊጡም ማለት ነው። ሊጡ ግን በደንብ አድርጎ እሳት ላይ መብሰል አለበት፣ ግድ ነው። በደንብ መብሰል አለበት ሊጡ ማለት ነው። ዱቄት እንዳይልባችሁ በደንብ አድርጋችሁ ታበስሉት ይገባል ማለት ነው። እንደምታዩት በተለይ ካፈሰስኩኝ በኋላ ፉርን አስገባዋለሁኝ ማለት ነው። 150 ሐራራው ያኔ ሙቀቱ 150 ላይ አድርጋችሁ ከላይ ብቻ ነው የምትሸቀሉት ማለት ነው የምታሰሩት። እንደዚህ ካበስ እንትን ታልኩ በኋላ ፉርን አስገባዋለሁኝ። ይቅርታ በጣም ተቻኩዬ ስለነበረ መጨረሻ ላይ ተበሰለ በኋላ አላሳየዋችሁም። ከላይ እንግዲህ ወርቃማ ከለር ሲሆን ከለሩ ታወጡታላችሁ ማለት ነው።